እኔ አላምንም። አንቺ ዛሬ ከየት ተገኘሽ? በሰላም ነው እንደዚህ ጠፋሽ? ብታይ እኮ መጥፎ ነገር ተፈጥሮ ነበር፣ ለዛ ነው የጠፋሁት። ምን ነው? ምን ተፈጠረ? ምን ልበልሽ፣ በቃ ታግቼ ነበረ። ወንድሜ ነው ሰው ልኮ በቅርብ ሰዓት እንደወጣ ያደረገኝ። አልቀረብሽም ወረኛ። ሂጂና እዛ ለማያውቅሽ ሰው ተናገሪ። ደግሞ የመታገት ሀሳቡ ከየት መጣላት? ምን ነው እውነት ባደረገልሽ ባለጌ። ውይ እኔ አላምንም። እንዴ ለምን? ቆይ ማን ያገተሽ? ምን አድርገሽ ነው? እኔ እንጃ ማን እንዳገተኝ አላውቅም፣ ግን የወንድሜ ጠላቶች ናቸው። አሁንም ወንድሜ ነው እንደወጣ ያደረገኝ። ወይኔ እውነት በጣም ያስደነግጣል። ብቻ ግን እንኳን ወጣሽ። ደግሞ በጣም ናፍቀሽኝ ነበር። ሳይሽ እኮ የሆነ ድሮ ልጅ እያለን የምንተዋወቅ ነገር ነው የሚመስለኝ። የኔ እናት አገኝሻለሁ፣ በቅርቡ እንገናኛለን። እሺ? እንዴ ለምን በቅርቡ? ዛሬ ነው እንጂ የማገኝሽ። የቤትሽን አድራሻ ንገሪኝ፣ እመጣለሁ። የት? እዚህ? አዎ ያለሽበት እመጣለሁ። አይ እንደዛ ከሚሆን እኔ ትንሽ ልረፍና ወደ አንቺ ቤት እመጣለሁ። እንደዛ ይሻላል። ምን ነው ግን ቆይ ቤትሽ እንድመጣ አልፈለግሽም እንዴ? ማለቴ መምጣት ችግር አለው? አረ እንደዛ አይደለም፣ እሱ ቀስ ብሎ ይደርሳል። በዛ ላይ ደግሞ ሰሞኑን ቤት ውስጥ ስላልነበርኩ ቤቱ በጣም ተዘበራርቋል። እሱን እያስተካከልኩ ነው። እሺ በቃ ችግር የለውም። ቶሎ ብለሽ ነይ፣ እጠብቅሻለሁ። እሺ የኔ ውድ ጓደኛ። እሺ ጽዬ፣ እመጣለሁ በቃ። እሺ እሰራልሻለሁ ወይዘሪታና። ባለትዳር ላይ መንጠልጠል አልነበረብሽም። ደግሞ ታግቼ ምናምን ትላለች እንዴ? አቤት ውሸት! ባላቅሽና ብታጃጀኝ ኖሮ ይቆጨኝ ነበር። ጽዬ አረኒስ ግራ ገባኝ። ካልሆነ ወጥቼ ልፈልጋት እንዴ? እንዴ አረጋኒ ተረጋጊ። ሴትዮዋ እኮ ሉሊት ናት፣ ምንም አትሆንም። ቆይ እንደውም አንድ ጊዜ ጠፍታ ትዝ አለሽ? ጥፍሯ ተነቅሎ የመጣሽ ጊዜ። አሁንም ደግሞ ታያለሽ አንድ ነገር አድርገው ነው የሚልኳት። ታያት ገንዬ፣ እሷ ምንም አትሆንም። ያን ያህል ጊዜ ጎዳና ላይ የኖረች ሴትዮ ዛሬ አንድ ቀን ወጥታ ብታደር የሆነ ነገር የምትሆን ነው የሚመስልሽ? አይ አልመሰለኝም። ልቤ ፈርቷል። ጎዳናም ቢሆን እኮ ስለምትፈራ ትጠነቀቅ ይሆናል። አሁን እኮ ቤት ውስጥ ስለገባች ማንም አያገኘኝም ብላ ተንኮል አስባ ነው። ደግሞ እኮ ቤት ድረስ ገብቶ ነው የወሰዳት። እንዴ ቆይ ግን ማን ይወሰዳት? አንቺ ደግሞ ለምንድን ነው ያላስጣልሻት? ወይ ማስጣል! አረ ሁኔታውን ብታዩ እኮ እንደ ራስ ነብር ነበር የሚያስፈራው። እንግዲህ ምን ይደረጋል? አንቺ አትጨነቂ። እኛ ተጨንቀን ምንም የምናተርፈው ነገር የለም። እሷ እንደሆነ መምጣቱ አይቀርም። የሆነች ቀዥቃዣ ነገር። እስቲ ተያዚ ሄዳ እንኳን ትረፍ፣ አትስደቢያት። አረ ገኒ እውነት በጣም እያስገረምሽኝ ነው። ቆይ ግን ከልብሽ ነው እንደዚህ የምትከራከሪላት? ቆይ ምን አስነክታሽ ነው? ምን ታስነካኛለሽ ብለሽ ነው? እሺ ይሁንልሽ። ባይሆን ልጅ ስለተፈታ ደስ ብሎኛል። እንኳን ደስ አለሽ። እንደ እሱ ነገር አበሳጭቶኝ አንቺንም ክፉ ነገር ተናገርኩሽ አይደል? ይቅር በይኝ ጽ። አይ አያስፈልግም። ይቅርታ ማለት አይጠበቅብሽም። አንዴ እኮ የምትፈልጊውን ነገር ሁሉ ተናግረሻል። ያው የእናትና የልጅ ነገር ሆኖብኝ ነው እንዲህ ስነጫነጭ ነበር። ጽዬ ይቅር በይኝ እባክሽ። እሺ ችግር የለውም። ይቅርታ ማለት አይጠበቅብሽም። እሺ እንግዲህ ማን ነው? እኔ ነኝ። ያዘዝከኝ ምግብ ደርሷል። ወንድሜ እባክህ እርዳኝ፣ አግዘኝ እባክህ፣ እያለኝ ነው። ልበልኝ በር ላይ አስቀምጠው። ከዛ ቶሎ ብለህ ከዚህ ሂድ። እሺ አለቃ። ይሄ የሚያንተ ሰው ነው እንዴ? እና ያንቺ ሰው ነው እንዴ? እብድ ደግሞ አፋን ትከፍታለች እንዴ? ስማኝ፣ እህትህ እንድታገኝ አገዝኩ አይደል? ልቀቀኝ እንጂ ከዚህ መሄድ አለብኝ። እኔ ግን በጣም የሚገርመኝ ነገር ሀኒ ጓደኛዬ ነች ብላ እያሰበች፣ ቆይ ካንቺ ጋር ነው እንደዚህ ከረመችው? ብችል እህትህ ከዚህ በላይ ብትሆን ደስ ይለኝ ነበር። ለምን ሲባል? ምክንያቱም በጣም ስለምታናድደኝ።
እራሷን የምታይበት ሰብ አይመቸኝም። የሆነ አጉል ስርዓት አለኝ ጨዋ ነኝ ምናምን የምትለው ነገር አይመቸኝም። እውነት አንቺም ከሷ እኩል ሴት ልትባይ ነው? ይህን እኮ ነው የምልክ። እራሳችሁን የምታዩበት መንገድ በጣም ከፍ ያለ ነው። ማንም የማይደርስባችሁ ነው የሚመስላችሁ። አዎ እንዳንቺ አይነት ልክስክስ ባለጌ አይደርስም። በጣም አውርተህ ሞታል። ትሰማለህ? እኔም አንተም እሷም እኩል ሰዎች ነን። እኩል ነን ብለን የምናስበው እኛ እንጂ እንዳንቺ አይነት ባለጌ ሰው አይደለም። አንቺማ የዝቅተኝነት ስሜት ስለተሰማሽ ይኸው ጓደኛሽን አሳገትሻት። ነገርኩህ እኮ ብችል ከዚህ በላይ ቢደርስባት በጣም ነው ደስ የሚለኝ። አንቺ አፍሽን ዝጊ ፈጣጣ። ቆይ ምን አይነት ሰው ነሽ? አሁን ቀልዱን ተውና እባክህ አስወጣኝ። እውነቱን ልንገርሽ፣ ህፃኑ ልጅ እጄ ገብቶ አይኑን አይቼ እስካላረጋግጥኩ ድረስ አልለቅሽም። አረ ቆይ እኔ የምልህ የያዘችዋ ሴትዮ እያለች እኔን ለምንድን ነው የምታፋጥጠኝ? ቆይ ምን አድርጊ ነው የምትለኝ? በዛ ላይ ደግሞ ሞግዚቷ አለችልህ። ለምን እነሱን አትጠይቃቸውም? ስለ እነሱ አይመለከትሽም። የተጠየቅሽውን ብቻ መልሽ። እንግዲያውስ ምንም የምልህ ነገር የለኝም። እንደዛ ከሆነ ጥሩ ነው። እንዴት ነህ ናተን? ፈጣሪ ይመስገን ደህና ነኝ። እንዴት ነህ? የሆነ ነገር ልጠይቅህ ነበር የጠራው። ምንድን ነው እሱ? ሉሊትን የት ነው የምታውቃት? እንደተባለው ከሆነ አንተ ነህ መሰለኝ ቤት ድረስ መጥተህ የወሰድካት። አረ በጭራሽ እኔ አልወሰድኳትም። ማናገሩን ጠርቻ አናግሬያታለሁ፣ ግን ደግሞ ወዲያው ነው ወደ ቤት የገባችው። ኧረ ተው። ስለምን ነበር ያወራት? የሆነ ከሰፈራችን ህፃን ልጅ ታግቶ ነበር እና እንዴት እንደሆነ ባላቅም እሷ እጇ እንዳለበት ይወራል። እኔ ደግሞ እንዳጋጣሚ እናንተ ቤት አይቻት ነበር። ለዛ ነው ላናግራት የሄድኩት። ግን እኮ ጠፍታለች። እስካሁን ወደ ቤት አልተመለሰችም እየተባለ ነው። እኔ እዛው በር ላይ ላናግራት ነው የመጣሁት። አናግሪያት ተመልሳለች። ቆየት ሄዳ ሊሆን ይችላል። እኔ ግን ንግግሬ እንደጨረስኩ ነው የሄድኩት። ደግሞ የምን ልጅ ነው የታገተ? ዝም ብሎ የሰፈር ልጅ ነው። እና ባለፈው እገታ ቦታ የሸተተኝ እሱ ሽቶ ነው ማለት ነው። በጣም ግራ ያጋባል። ለማንኛውም ሉሊ ጠፍታለች። ከጠፋችበት ቶሎ ሳትመለስ ከቀረች ደግሞ ከዚህ በኋላ እኔ ሳሎን ፖሊስ ነው የሚያናግር። ችግር የለውም። እነሱ ቢጠይቁኝም ላንተ ያልኩትን ነገር ደግሜ እነግራቸዋለሁ። እሺ ደግሞ እነግርሃለሁ እያልኩኝ ባለፈው ቤት ድረስ መጥተህ ሚስቴ ያባረረችን ነገር በጣም ተጸጸታ ይቅርታ ካልጠየቁት እያለችኝ ነበር እና ይቅርታ አድርገላት። አታስብ፣ ይቅር ብያታለሁ። እንደዛ ባዩን ኖሮ ደውለ ስጠራኝ ባልመጣው ነበር። እሺ በቃ መሄድ ትችላለህ። ቻው። እሺ መልካም ቀን። እሺ አሁን ደግሞ የምትገባበትን የማይ ነው የሚሆነው። ክፍት ነው፣ ግቡ። ክፍት ነው። እንደ ነገሩ ለኔ አልተላከ። ምን ያስከፍተኛል? እራሱ ሲመጣ ይከፍተዋል።
እህቴ እንዴት ቆየሽልኝ? ብታይ ስልኬን ከመክፈቴ ማን ቢደውልልኝ ጥሩ ነው? ማን ደወለልሽ? ፂ በዛ ላይ ዛሬ ላገኘሽ ምናምን አለችኝ። አሁን ልንገናኝ ነው። ልትገናኙ ነው? አረቀስ መገናኘቱ የት ሄድባችኋል? እህቴ ዛሬ አርፈሽ መተኛትና እረፍት ማድረግ ነው ያለብሽ። ደግሞ በዛ ላይ ተይ በቃ እረፍት አድርጊ። እግር አታብዢ፣ ድጋሜ እንዳትያዥ። ኧረ አታስብ፣ አልያዝም፣ እጠነቀቃለሁ። ዋናው ነገር መናገሬ ነው። ደግሞ ድጋሜ ተይዘሽ እንዳልጨንቅ። እሺ አታስብ፣ እንደዚህ አይነት ነገር አይፈጠርም። እሺ እህቴ ሃኒ ወይ ወንድሜ፣ ምን ነው? ይሄ ምንድን ነው? ምኑ? ስክሪፕቱ ያንተ ነው? ከአንተ ኪስ ውስጥ እኮ ነው ያገኘሁት። ከማ? ከኔ? እንዴት ሆነ ማለት? እንዴት እዚህ ኪሴ ውስጥ ሊገኝ ይቻላል? እውነቴን ነው ወንድሜ፣ እንደውም ከዚህ ጃኬት ውስጥ ነው ያገኘሁት። የሆነ ደስ የሚል ነገር አለ። ባቅ በጣም ደስ ይለኛል። ምን ታስባለህ? ማለቴ ያው መብትን የማልጋፋ ከሆነ ማለቴ ነው። ድንገት የመጣልሽ ፍላጎት ስለሆነ ምንም አልተዋጠልኝም። አረ ድንገት አይደለም። እና ከመጀመሩ የመጣ ትላንት ካየሽኝ እንዴ? እኔ እናንተ እኮ ከተዋወቅን ቆየን አይደል እንዴ? እሺ ይሆነልሽ። ምን ሆነሻል? ፂ ናት ይሄንን ያደረገችው። ማለት ምኑን ነው ደግሞ ፂ የምታደርገው? ይሄ እስክሪብቶ አይደለም፣ የድምፅ መቅጃ ነው። እቺ ባብ የሆነች ልጅ እንኳንም አገኘሁት። ኧረ በለው፣ የምትገርም ልጅ ናት። ግን እሷ እንዳደረገችው እርግጠኛ ነህ? አዎ እሷ ጋር ነበርኩ። ይህንን እሷ ነች ያደረገችው። ምትገርም ልጅ ናት። በጣም ተጠራጥራኛለች ማለት ነው። ስለዚህ እቴ አንቺም በጣም ተጠንቀቂ። አታስብ፣ ያው የኔ ማንነት በደንብ ስለማታውቀው ምንም ጥርጣሬ አድርባትም አይደል? ተስፋ አደርጋለሁ። እና ግን አንተ የት ወጥተህ ነው ቆይታ የመጣኸው? አንድ የምጨራረሰው ነገር ነበር፣ ወደዚህ ሂጅ ነው። ወንድሜ፣ የህፃኑ ነገር ግን እንዴት አደረግከው? ምን አዲስ ነገር አለ? በእናትህ። አይ ምንም የለም ወንድሜ። ያገተኝን ሰው ማንነት አትነግረኝም? ይኸው አሁን እኮ ረፍት አድርጌያለሁ። እህቴ ተይ ይቅርብሽ። ብነግረሽም ውስጥሽ ይበጠበጣል። ምን ነው? የሚታወቅ ሰው ነው እንዴ? አዎ። እሺ ንገረኝ ወንድሜ እባክህ። በቃ ባጭሩ ያንቺ መታገት ላይ የያኔት እጅ አለበት። ምን ማለት? የኔ ጓደኛ አይነት ናት እጁ ያለበት? ቆይ እንዴት ሆኖ ነው ይሄ ሊሆን የሚችለው? ወንድሜ ተው፣ ተሳስተሃል። የተሳሳተ መረጃ ነው የነገሩ። አይ የተሳሳተ መረጃ አይደለም። እንደውም እሷን አወጣጥቼ ነው አንቺን ያገኘሁት። ወይኔ ጉዴ! እኔም በጭራሽ አላምንም። እንዴ ቆይ እኔ ምን አጠፋው? እሷን ያደረግኳት ወይም ያስቀየምኳት ነገር አለ እንዴ? ኧረ እቴ ተረጋጊ። ለምንድን ነው እንደዚህ የምትሆኝ? እሷንም ሌሎቹን የሚያገቱሽንም አግኝቻቸዋለሁ። እና የት ናት? የት ነው ያደረግካት? ያኔትን ህፃኑ የታገተበት ቦታ ነው ያደረግኳት። ሌሎቹን ግን ቦታ ቀይሬላቸዋለሁ። በጣም ጥሩ ጥሩ። በጣም ጥሩ ማለት ምን ማለት ነው? አይ ምንም ምንም አይደለም። ወደ ውስጥ አትገባም እንዴ? አልጋም።
አንተን ብቻ ለመጠየቅ የመጣሁት። ምንድን ነው የምጠይቀኝ? እያደረግከው ስላለው ነገር ነው መጠየቅ የፈለግኩት። ምንም እያደረግኩ አይደለም። እሱ ማለት አይደለም። ምን ልልህ እንደፈለግኩኝ ገብቶሃል? ለምንድን ነው ነገር ወደዛ ወደዚህ የምታደርገው? አይ እኔ ምንም አልገባኝም። ቆይ ለምንድን ነው የምትሰርቀው? ምን ቸግሮ ነው? እኔ ቸገረኝ ብያለሁ? አቡ ወደዛ ነገር አታጣም። ጠማሙ በቀጥታ ተናገር። ቆይ ለምንድን ነው ስትሰርቅ የነበረው? ለምንም ደስ ስለሚለኝ። ሲያስጠላ በእናታችሁ። አንተ እንደዚህ ብሎ መልስ የለም። በስነ ስርዓት መልስልኝ። አቤል፣ ዳጊ ውስጥ ገብታችሁ ታወሩም? እንደዚህ ምን ታደርጋላችሁ? እዚህ መሆን ፈልገን ነው። አቤል እንዴት ነህ? አንዴ መነጋገር እንችላለን? ከሰው ጋር እያወራሁ ነው። አይታይሽም ልበል? የጀመርከውን ጨርስልኝ። ምክንያት ምንድን ነው? እሺ በቃ አረብሻችሁ። ልሂድ። ወዴት ነው እየወጣች ያለችው? ለምን ተከተላት አትሄድም? አንገት እንዳይሰበር። ዝም በል እባክህ። እቺ ደግሞ ማናት? እኔም እንዳንተ ነኝ። ምንም ነገር አላውቅም። ምናልባት ግን ጓደኛ ትሆናለች። ከመጀመሩ ያልነበረ ጓደኛውን ኬት አመጣች? አንተ ደግሞ ምንድን ነው? ወይ ተከትላቸው ግባና ቁጭ ብላቸው አውሩ። ለጥንቃቄ ብዬ ነው ደጋግሜ የጠየቅኩ። ሌላ ነገር አታስብ። ኧረ በጣም ጥንቃቄ አልቀረብህም። ከስንት ጊዜ በኋላ ተገናኘን። ግን ምንም እንደታገተ ሰው አልተጎሳቆልሽም። እንደውም የበለጠ ነው ያማረብሽ። ብታገትም ያን ያህል ጉዳት አልደረሰብኝም። ለዛ ነው። እና ቆይ ግን ማን ያገተሽ? የወንድሜ ጠላቶች ናቸው። እሱ እንደዛ ነው ያለኝ። እንዴ ጭራሽ ወንድምሽ ያገቱሽን ሰዎች ያውቃቸዋል? አዎ ያውቃቸዋል። አይዞሽ፣ ዋናው ነገር እንኳን በሰላም ወጣሽ። ደግሞ በጣም ነበር ይናፈቅሽኝ። አመሰግናለሁ ጽዬ። እኔማ እኮ አንዱን ጠብሰሽ የሆነ ሽርሽር ላይ ያለሽ ወይም ደግሞ ስልክ ከማንም ጋር ትደዋወይ ብሎ የከለከለሽ ነበር ይመስለኝ። እንዴ አረ በጭራሽ እንደዛ ብሎ ነገር የለም። እሺ ይሁንልሽ። እንዴት ብዬ ነው አሁን የፉጋ የምወስዳት? ምን ብላት እሺ ብላ ትሄድልኛለች? መጣ እኔ ምልሽ ሃኒ፣ ኤፉ ደወለችና ቶሎ ነው ያለችኝ። ካላስቸገርኩሽ አብረን መሄድ እንችላለን? ወይ እዛ ባልሄድ ግን ደስ ይለኛል። ስራሽን ስለምታውቂ አይኗን ማየት ፈራሽ አይደለ? ባለቂ። ውይ ሃኒዬ፣ ብዙ አንቆይም እባክሽ። እንዴትም ብለን ቶሎ እንመለሳለን። ደግሞ እኮ ኤፉ በጣም ጥሩ ልጅ ናት። ምን ችግር አለው? ገባኝ። ግን አሁንም ቢሆን የመጣሁት አንቺን ብዬ እንጂ እየደከመኝ ነው። ማረፍ ነበር የምፈልገው። አዎ እኔም ገብቶኛል። ግን ብዙ አንቆይም እባክሽ። ደርሶ መመለስ ብቻ እኮ ነው። አዎ ገባኝ። ግን ይቅርብኝ። እዚህ እንዴ ምንድን ነው? እዛ በመሄድሽ የሚያስፈራሽ ነገር አለ እንዴ? በጣም ተግደረደርሽ እኮ። እንዴ ለምን ብዬ እፈራለሁ? ምን የሚያስፈራ ነገር አለ? እና ታዲያ እሷ እኮ እኔ በፍጥነት ድረሽ ስላለችኝ ነው። ከዛ ቶሎ ደርሰን እንመለሳለን እኮ። አንቺ ደርሰሽ ነይ ወይ እዚህ እጠብቅሻለሁ፣ ካልን ደግሞ ወደ ቤት እመለሳለሁ። እንዴ እንዴት እንደዛ ይሆናል? እኔ ብለሽ መተሽማ አትመለሽም። እኔ ይልቅ ቶሎ ተነሽ ተነሽ ትንሽ እንሂድ። በስንት ሩብ መልሰን ነይ ልብሳሽ ነይ 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 ሃኒ። ኤፉዬ እንዴት ነሽ? እንኳን ደህና መጣችሁ። እንግዳ ይዘሽ እንደምትመጪ እኮ አልነገርሽኝም ነበር። አጋጣሚ እኔ ጋር ስትመጣ ይዣት መጣ። ነይ ተቀመጪ። ነይ ወይኔ በጣም ይቅርታ። እኔ እኮ ላስተካክልልሽ ነበር። እንዴት ምን ሆነሽ ነው? ልጅቷ ወድቃ ትስቂያለሽ?
ይቅርታ አድርግልኝ እፉዬ። እኔ ሰው ሲወርቅ ሳቄን መቆጣጠር እራሱ አልችልም። ቢሆንም እንደዚህ አይደረግም እንዴ። ደግሞ እኮ በአጋጣሚ ነው የሳኩት አልኩሽ እንዴ። እሺ በቃ ተረጋጉ። ደህና ነኝ። እንዴ ምንም አላመምሽም እንዴ? ኤፉ ምንድን ነው የሚያማት? ከዚህ ጋር አይደል እንደ ወደቀችው? ይልቅ ተነሽና ተስተካክለሽ ተቀመጪ በቃ። እሺ እናጺ እንዴት ናችሁ? ስልኳን ዘግታ ጠፋች አልሽ ጓደኛሽ እቺ ነች? አዎ ብታይ ታግታ ነበር እኮ። እንዴ ምን ነው? ማን ያገተሽ? አይ የማውቀው ሰው አይደለም፣ ወንድሜ ነው የሚያውቃቸው። በቃ አሁን ከዚህ ርዕስ እንውጣ። ዋናው ነገር በሰላም መውጣት መቻሌ ነው። አዎ ልክ ነሽ። ግን ማን ነው ያስለቀቀሽ? ባልሽ ወይስ ፍቅረኛሽ? ኧረ እኔ ባልም ፍቅረኛም የለኝም። እንዴ አለሽ እንጂ በደንብ። ምን ነው ታግተሽ ስትወጪ ረሳሽው እንዴ? ወይስ ደግሞ እሱ እንድትወጪ ስላላገዘሽ ተናደሽበት ነው የሚሆነው? ምን ሆነሻል? ኧረ እኔ ምንም ነገር የለኝም። እንዴ ሃኒ አለሽ እኮ። ምን ነው ረስተሽው ነው እንዴ? ረስተሽው ነው የሚሆነው። ደግሞ ምንም አትፍሪ፣ ተረጋጊ። ኤፉ በጣም ሚስጥር ጠባቂ ሰው ናት እኮ ነው። እሺ ምን ነው በፍቅረኛሽ ታፍሪበታለሽ እንዴ? ለመናገር በጣም ተሳቀቅሽ። ኧረ አልሳቀቅም። ብሳቀቅ ለምን አብረን እሆናለሁ? አዎ ልክ ነሽ። ማፈርማ የለብሽም። ለነገሩ እኛ ሴቶች እጃችን ላይ ያለ ነገር ዋጋውን የምናውቀው ትቶን ሲሄድ ነው። እና ደግሞ የሌላ ሴት ሆኖ ካየኑ በኋላ ነው የሚታወቀን። ካልተንከባከብሽውና ካልታመንሽለት አንዷ ናት አፈፍ የምታደርግልሽ። ኧረ ጉዴ! እነዚህ ሰዎች ስለምንድን ነው እያወሩ ያሉት? በማይመለከተኝ ነገር አደረቁኝ እኮ። ምንድን ነው? ለምን አነበብሽው? ለናታን የተላከ ደብዳቤ እኮ ነው። ቆይ ደግሞ ምንድን ነው ያስደነገጠሽ? ኤፉ ይህንን ነገር ማንበብ ሳይኖርብሽ አይቀርም። ምንድን ነው? ምንድን ነው እዚህ? ቆይ ይሄ ምን ማለት ነው? ማነው እንደዚህ እያደረገብኝ ያለው? ለምን አይተውኝም? ከኔ ጋር ያለባቸው ችግር ምንድን ነው? ምን ሆናችሁ ነው ሴቶች? ቆይ ወረቀቱ ምንድን ነው? ለምንድን እንደዚህ የተደናገጣችሁት? እንትን ልጅሽ በህይወት አለ፣ ማግኘት ከፈልሽ በዚህ አድራሻ ነው እኮ ነው የሚሏት። ምን እንዴ ሃኒ ምን እየሆንሽ ነው? ምንም አልሆንኩም። ግን እንዴት ሰው በሰው ቁስል እንደዚህ ይቀልዳል? የማይረቡ ባለጌዎች ናቸው። እንዴ ተረጋጊ እንጂ ሃኒ። ከተላከላት ከኤፉ በላይ እኮ ነው እየሆንሽ ያለሽው። ኤፉዬ ቆይ ማነው ወረቀቱን የሰጠሽ? የሆነ ህፃን ልጅ ነው የሰጠኝ። ምን አለ ነፍሱ ብታርፍበት። ቆይ ለምን አይተውኝም? በቃ እኔ መሄድ አለብኝ። እንዴ አብረን አንወጣም እንዴ? ምንድነው? በድንገት ምን አጋጥሞሽ ነው የምትሄጂው? ልጅቷ ምን እየሆነች ነው? ተያት እባክሽ፣ ጥርግ ትበል። ሉሊት እንዴት ነው ያደረጋት? ዝም በልሽ ጩጬው። ሴት አለች፣ እሷን ፈልጌ ነው የመጣሁት። ኧረ እባክህ፣ ከእሷ ደግሞ ምን አለ? ወይስ እሷንም እንደ ሉሊት ልትወስዷት ነው? ዝም ብለህ ብቻ የጠየቅኩህን መልስልኝ። ፈልጊያት ነው። የት ናት? አላውቅም። እንኳንም ወሰድካት። ወደዚህ እንዳትመለስ አድርጋ አስቀራት። እዛው ነገረኛ ሲያስጠላ። አንተ መናጢ! ሉሊትስ የታርጋት ነው? ኧረ እኔም እሷን ፈልጌ ነው የመጣሁት። የለችም እንዴ? ኧረ እየቀለድክብኝ ባልሆነ ኦኦ ብዬ በሰዎች ሳላስይዘህ ቶሎ ብለህ ተናገር። የት ናት? ምን ሆናችኋል? ቆይ እኔ በምን አውቃለሁ? ጭራሽ በምን አውቃለሁ ትለኛለህ እንዴ? አንተ ራስህ አይደለም እንደ ወሰድካት?
በወስዳትም በር ላይ አውርተን የተለያየ ነው። ከዛም ስደውላት ስልኩ አይሰራም። ተጨነቄ ነው ወደዚህ የመጣሁት። አያይ ይሄማ ውሸት ነው፣ ውሸትህን ነው። ወስደህ ከደበቅበት አውጣት። አረ ሲስተር ተረጋጊ። ቆይ እኔ በምን አውቃለሁ? በወስዳት እዚህ ቤት ምን አደርጋለሁ? ድምፄን አጥፍቼ በዛው ጠፋ ነበር። በዛ ላይ ደግሞ ከመጀመሪያው ፊቴን አላሳየችውም ነበር። እሺ አሁን የተገባች ይባላል። የብዬ ልፈልጋት? ሌላ የምትሄድበት ቦታ የለም እንዴ? እሷ ምን መሄጃ አላት? እኔ ምለው እዚህ ልጅቷ ወረቀቱን ይዛ ነው እንደሄደችው? አይ አይመስለኝም። ተደናቅጠን የሆነ ቦታ አድርጋ ነው የሚሆነው። አረ እንደያዘችው ነው ሄደችው። እኔ ልባል አልኳትም ነበር። ለነገሩ እንኳን ይዛው ሄደች። የኔ ናታን እንዳያየው። አው ልክ ነሽ። ግን ቆይ እንደዚህ አይነት ቀልድ ይቀለዳል እንዴ? ማን ሊያደርገው ይችላል ይሄንን? ቆይ ማን ያውቃል? ምናልባት ሉሊት። አይ ሉሊትማ አታደርገው። ለምን አታደርገው? እሷ እንደሆነ ሰው ሲናደር ስታይ ነው ደስተኛ የምትሆነው። እሷ ቤት ውስጥ የለችም። ብቻ ግን እሷ እንዳልሆነች እርግጠኛ ነኝ። ወንድሜ እንዴት ነህ? እንኳን ደህና መጣ። ምን ሆና ነው የሄደችው? የሆነ ስለ ልጃቸው የሚናገር ደብዳቤ ተልኮላት እሱን አንብባ በጣም ከፍቷት ነበር። ለዛ ነው። ማን ነው እንደዚህ የሚያደርገው? ማን ይላከው? እሱንማ እኛ ራሱ አላወቅንም። እነዚህ ባለጌዎች። ስለዚህ አዲስ ነገር ተፈጥሯል ማለት ነው። ትንሽ አርፈን ነበር። በቃ ይዣት ነበር። አዎ ሂድና አጽናናት በቃ። እሺ ቆይ ነገር እንዴት ነው? ሉሊት ስታወራ ህፃን ሊታገተ ስትል ነበር እንዴ ሰማዋት? መቼም የይፉ ልጅ ደግሞ ሞታል። እሱ በፍጹም ሊሆን አይችልም። ኡፍ በቃ ዝም ብለሽ አትቀበጣጥሪ። የማይሆን ሀሳብ ነው እያሰብሽ ያለሽው። አርፈሽ ቁጭ በይ። እሺ በቃ ተረጋጊ። እንጀርና ቆይ አንዴ ሞት አይደል? ለምን አይተውንም? ለምን ሰላሜን ይነሱኛል? በቃ ጠንካራውኝ። ሰው እኮ ሰውን ከመጉዳት ውጭ ሌላ ስራ የለውም። በጣም ነው የተናደድኩት። የምር በጣም ነው የተሰማኝ። ነፍሱ በሰላም እንዳታርፍ ነው አይደል እንደዚህ እያደረጉ ያሉት? ቆይ የተላከው ወረቀት የታል? ማን የላከው? ማን እንደላከው አላውቅም። ወረቀቱን ግን የሆነች ቀዥቃዣ ልጅ ወስዳለች። ማለት እኔ ጨረቀ እየቀደድሽ የኔ ናታን አሁን በዚህ በምኑ ይቀልዳል? ያምሃል እንዴ? እኛ ቤተሰብ ውስጥ የሆነች ልጅ የሚባል ሰው የለማ። እሺ በቃ ደክሞኛል፣ ማብራራት አልችልም። ተው
በቃ ተረጋጊና ረፍ በይ ጨረቃ። እዚህ ምን ታደርጋለህ? ሳትደውል መታ አስደነገጥከኝ እኮ። ምን አስደነገጠሽ? እንዴት ነሽ? ነይ ቁጭ በይ። ደግሞ የእስክሪብቶ ያንቺ ነው መሰለኝ። የምን እስክሪብቶ? የኔ መሆኑን በምን አወቅ? አይ እዚህ ቴብል ላይ ያገኘሁትና ኪሴ ከተትኩት መሰለኝ። ኧረ የኔ አይደለም። እርግጠኛ ነሽ? ወይኔ ጉዴ! ኧረ ቅሌት! በቃ አገኘብኝ ማለት ነው። አንተ ተረከምክ። አዎ እርግጠኛ ነኝ። ከሌላ ቦታ ወስዶ ይሆናል እንጂ የኔ አይደለም። እሺ እንግዲህ እኔ ጋ ይሆናል። አዎ እዛው ያዘው። እና ስራ እንዴት ነው? ምንድን ነው እየሰራ ያለው? ምንም እሰራለሁ አላልኩሽም? እና መቼ ነው ወደ ቤት የምትወስደኝ? እንዴ እኔ ቤት መሄድ ትፈልጊያለሽ? አዎ ምን አለበት? እሺ የሆነ ቀን። በፈጣሪ እዚሁ ልበሰብስ ነው እንዴ? ቆይ እንዴት ነው መውጣት የምችለው? ወይኔ ምንም መውጫ መንገድ የለም እኮ። ይሄ ሰይጣን የሆነ ልጅ ምን ባደርገው ነው የሚሻለኝ?